ሰላም ተማሪዎች፣ እኔ ደህና ነኝ። በባለፈው ቪዲዮአችን በዘጠነኛው ቪዲዮአችን ስለ ሳይንቲፊክ ሜተድ አንድ በአንድ ስናይ ነበር። ስቴፖች ምንድናቸው? ሳይንቲፊክ ሜተድ ለምን አስፈለገ? ከኤክስፔሪመንት ጋር በምን እያያዛል የሚለውን ዲስከስ አድርገናል። ዛሬ ደግሞ በምዕራፍ 2 10ኛ ቪዲዮአችን ውስጥ ስለ ሰም ኤክስፔሪሜንታል ስኪልስ ኢን ኬሚስትሪ በኬሚስትሪ ውስጥ የሙከራ ችሎታ ምንድን ናቸው? ማለት ሙከራ ኤክስፔሪሜንትን ኮንዳክት ለማድረግ ወር ፐርፎርም ለማድረግ ምን ማወቅ አለብን፣ የምን ችሎታ መያዝ አለብን የሚለውን ዲስከስ እናደርጋለን ማለት ነው። ሰው እሱ ላይ እናወራለን። ኤክስፔሪሜንታል ስኪልስ ኢን ኬሚስትሪ ኤክስፔሪሜንታል skills in chemistry የሚለውን ዲስከስ እናደርጋለን። ኦኬ see as you can see the point on your textbook. In the home, the kitchen and bathroom are the size of the most accident. በምንኖረው ቤታችን ውስጥ ኪችን እና ባዝሩም በብዛት አደጋ ማለት ሀፕን የሚያደርግበት ሳይት ኦፍ ሞስት አክሲደንት ነው። ብዙ ጊዜ አደጋ የሚከሰትበት ነው። ተሴሚስትሩ በኬሚስትሪ ላቦራቶሪ ውስጥም ብዙ ፖሰስ ሲሚላር ሃዛርድስ and yet it can be no more dangerous than any other classroom። ማለት በኬሚስትሪ ክላሶች መካከል በጣም ብዙ የኬሚስትሪ ክላሶች ካሉት መካከል ኬሚስትሪ ላብም በጣም ብዙ ኬሚካሎች ስለሚከማቹበት ስለሚቀመጡበት እና የተለያዩ ላቦራቶሪ ሙከራ ፐርፎርም ስለሚደረግበት በስርዓት ካልተያዘ በጣም አደጋ ሃዛርዴስ ነው። በጣም አደጋ ሰዓት ሊያስከትል ይችላል። በጣም ከፍተኛ አደጋ ሊያስከትል ስለሚችል መጀመሪያ ኤክስፔሪመንት ከማከናወናችን በፊት ወር ከማካሄዳችን በፊት what things should we know ምንድን ነው ማወቅ ያለብን መከተል ያለብን ምንድን ናቸው? እነሱ ምን ይባላሉ? ላቦራቶሪ ሴፍቲ ሩልስ ይባላሉ። ላቦራቶሪ ሴፍቲን ለመጠበቅ ኢቨን እኛም ከአደጋ ነፃ እንድንሆን ምንድን ነው መከተል ያለብን ሩሎች ምንድን ናቸው የሚለውን ዛሬ እሱን አንድ በአንድ እናነሳለን። አንዳንድ ከኬሚስትሪ ላብ ውስጥ የሚገኙ ኢንስትሩመንት ላይም ትንሽ ገለጻ እሰጣችኋለሁ። ኦኬ So the following safety rules are always observed and most of them are በጣም ብዙ ናቸው። ካሉት ውስጥ የተወሰኑትን ነው የምናየው። አንደኛ responsible behavior is essential ማለት ለእያንዳንዱ ለምንሰራው ነገር ተጠያቂነት ሊሰማን ይገባል ነው። we have to be responsible accountable መሆን አለብን ለባህላችንም ለምናደርገው ኬሚስትሪ ላብ ውስጥ ገብተን ለምናደርገው ለእያንዳንዱ ነገር በኃላፊነት የተሟላ መሆን አለበት ነው። the dangers of spilled acids or any chemicals and broken glassware ማለት የተደፉ ኬሚካሎች እንዳጋጣሚ ሊሆኑ ይችላሉ። የተሰባበሩ ግላሶችም ሊሆኑ ይችላሉ። ስለዚህ እነሱን ምን ማድረግ አለብን? we have to make sure ስለነሱ ኃላፊነት ሊገባን ይገባል ማለት ማወቅ አለብን። ኦኬ ሁለተኛ we have to just wear approved eye protection at all times in the laboratory። በኬሚስትሪ ላቦራቶሪ ስንገባ ሁል ጊዜ አይናችን የሚሸፍን approved የሆነ ማለት በኬሚስትሪ ላብ ውስጥ ማለት በጨርቅ አይደለም፣ አይናችን በሚያስፈልገው አስፈላጊ በሆነ ኢንስትሩሜንት አይናችን መሸፈን አለብን ነው። ስፔሻሊ ደግሞ when the place where ኬሚካሎቹ stored ማለት በተከማቹበትና በሚነካኩበት አካባቢ ላይ አይናችንን መሸፈን አለብን አስፈላጊ በሆነ ኢንስትሩሜንት ማለት ነው። the only exception is when explicit instruction to the contrary are given by the teacher ማለት ላብ ቴክኒሻኑ አትልበሱ ካላለ በስተቀር መልበስ አለባችሁ። አክቹአሊ እንዲህ ስላችሁ ሁሉ ጊዜ መልበስ የለብንም ማለት አይደለም። በብዛት የምንለብሰው
ይሄ ኬሚካል የተከማችበትና ይሄ ኬሚካል ንክኪ በኬሚስትሪ ማለት በኤክስፔሪመንት በምናከናውንበት ጊዜ ስለ ኬሚካሎችን ስለምነካካ ያኔ መልበስ ይኖርብናል። ሶስተኛ ፐርፎርም ኖ አንአውቶራይዝድ ኤክስፔሪመንት ላብ ቴክኒሽያን ያላዘዘው አላስፈላጊ ሙከራን በፍጹም ማካሄድ አይቻልም። በፍጹም የተከለከለ ነው። አንአውቶራይዝድ ኤክስፔሪመንት በፍጹም አይቻልም። ላብ ቴክኒሽያን ያላዘዘ መምህር ያላዘዘ ወይም ደግሞ ያልታቀደ ያልተፈለገ ኤክስፔሪመንት ማከናወን በፍጹም የተከለከለ ነው። በፍጹም የተከለከለ ነው። ይህን ማወቅ አለባችሁ። አራተኛ ዱና ስሞክ ኢን ላቦራቶሪ አት ኤኒ ታይም። ላቦራቶሪ ውስጥም ምንድን ነው ይሄ ማጨስ አይቻልም። ኢምፖሲብል ኖት ኦንሊ ኢን ስሞኪንግ ኦን ፋየር ሃዛርድ በት ስሞኪንግ ድሮውስ ኬሚካልስ ኢን ላቦራቶሪ ኤር። ስሞክ በምናደርግበት ጊዜ አሁን ይወጣል አይደል? ጋዞች ይወጣሉ። ላብ ውስጥ ደግሞ የተለያዩ ኬሚካሎች አሉ። እነሱ ጋር ኢንተራክት በማድረግ ያልጠበቀ ኬሚካል ኢንተራክሽን ፈጥሮ አደጋ ሊያስመጣ ወይም ደግሞ ሊያስከስት ስለሚችል አይቻልም ነው። በአጠቃላይ ስሞኪንግ አይቻልም። 5 in the case of fire or accident call the teacher at once. on time አደጋ እንዳጋጣሚ እሳት or any kind of አደጋ ከተከሰተ በጊዜው የሚመለከተው መምህር ወይም ደግሞ ላብ ቴክኒሻን መጠራት አለበት። not the location እና not the location of extinguisher ደግሞ ይሄ እሳት የሚያጠፋ አለ አይደል? extinguisher የሚባል እሱን ቦታውን ገና ወደ ላብ ስንገባ ራሱ እሱን ማወቅ አለበት። የቱ ጋር እንደሚገኝ እንዴት እንደምንጠቀም ማወቅ አለብን። ዋዘይ በኬሚስትሪ ውስጥ ያሉ ኬሚካሎቹን መለየት አለብን። እሱ ብቻ ሳይሆን ኤክስፔሪመንቶቹም ለመስራት የሚያስፈልጉን ኢንስትሩመንትም ደግሞ ኢኩዊፕመንቶችን በዝርዝር ማወቅ ይኖርብናል። ኦኬ። ስድስተኛ ሪፖርት ኦል ኢንጁሪስ ቱ ዩር ኢንስትራክተር አት ወንስ። ኢፍ ኤኒ ካይንድ ኦፍ ጉዳት ከተከሰተ ኦን ታይም ሪፖርት ማድረግ ግዴታ ነው። 7 ዱ ናት ኢት። መብላትም ሆነ መጠጣት በፍጹም የተከለከለ ነው። ላብ ውስጥ መብላትም ሆነ መጠጣት አይቻልም። አቮይድ ብሪዚንግ ፊውምስ ኦፍ ኤኒ ካይንድ። ፊውሞችን ብሪዝ ማድረግ አይቻልም፣ ማሽተት አይቻልም ማለት ነው። 9 ኔቨር ዩዝ ማውስ ሳንክሽን ኢን ዘ ፊሊንግ ፓይፔትስ ዊዝ ኬሚካል ሪያጀንትስ ኦልዌይስ ዩዝ ሰክሽን ዲቫይስ። ማውስ ሳንክሽንን ፓይፔትን በምንሞላበት ጊዜ ማውስ ሳንክሽንን መጠቀም አይቻልም። ዳሚንስ ሳንክሽን ዲቫይስ አለ አይደል? ወደ ፓይፔት አንድ ኬሚካል ወደ ሌላኛው ኬሚካል ትራንስፌር ለማድረግ የራሱ የሆነ መሳሪያዎች አሉት። እነሱ መጠቀም ነው እንጂ ማውስ ሳንክሽን በፍጹም የተከለከለ ነው። 10 ኔቨር ወርክ አሎን ኢን ላቦራቶሪ። ላቦራቶሪ ውስጥ ብቻችሁን መስራት አይጠበቅባችሁም። ምክንያቱም ካይንድ ኦፍ አደጋ ሊከሰት ስለሚችል ፋየር ሊከሰት ስለሚችል ሌላ ሰው ሊኖር ይገባል ነው። ምክንያቱም አንደኛ ኢንስትራክተር ወይም ደግሞ ላብ ቴክኒሽያን መኖር አለበት ሁል ጊዜ እና ሌላ ሰው መኖር አለበት ነው። ምክንያቱም we don't know some kind of accident or fire would happen. Okay. 11 wear shoes in the laboratory. ጫማ መጫመት አለብን ማድረግ አለብን። barefoot or ይሄ ባዶ እግር በፍጹም መግባት በፍጹም ኢትስ ፕሮሂቢትድ አይቻልም። because ብሮኬን ግላሶች ላይ የተለያዩ ኬሚካሎችም ሊደፉ ስለሚችሉ እንዳጋጣሚ ሊያገኛችሁ ስለሚችል ትክክለኛ ልብስ ትክክለኛ ጫማ መጫመት አለባችሁ። not only that 12 confine long hair and long hair confine መደረግ አለበት and loose clothing such as ties in the laboratory. They may either catch fire or to be chemically contaminated. ስለዚህ ማለት ጸጉራችሁ የተሸፈነ መሆን አለበት አይደል? እና በስርዓት መልበስ አለብን። ጸጉራችን ደግሞ በትክክል ለተሸፈነ መሆን አለበት። የተለያዩ ጋዞች ወይም ኬሚካሎች ሊመጡና ጸጉራችን ሊጎዱ ስለሚችሉ ኮንታሚኔት ማድረግ ሊያደርጉ ስለሚችሉ we have to confine. Okay. ይሄ ላቦራቶሪ አፕሮን or lab coat provides protection. ላብ ኮት አለ የሚለበስ
ያ ፕሮቴክት ያደርገናል። ላብ አፕሮን ላብ ኮት ኢዝ ሪኳርድ ዌን ዩ አር ዊሪንግ ኢዝሊ ኮምበስቲብል ክሎዚንግ ኦር ሲንቴቲክ ወይም ደግሞ የሆነ ላይት የሆነ ፋብሪክስ በጣም ላይት የሆነ ሲስ የሆነ ልብስ ለብሳችሁ ከሆነ ኦር በቀላሉ ሊቀጣጠል የሚችል ልብስ ከለበሳችሁ ይሰጣችኋል። ይሄ ላብ ኮት የሚባል ትክክለኛ ልብስ ከለበሳችሁ ሲንቴቲክ ያልሆነ ወይም ደግሞ ላይት ፋብሪክ ቀለል ያለውም ደግሞ ሲስ ያልሆነ ልብስ ካለበሳችሁ ሰው ግን ከለበሳችሁ ምን ይሰጣችኋል? ላብ ኮት የሚል ይሰጣችኋል ነው። ምክንያቱም ይሄ ኮንታሚኔሽን እንዳያመጣ ወይም ደግሞ ሌላ ኬሚካል ኢንተራክሽን እንዳያመጣ ነው። ኢትስ አድቫይዘብል ቱ ዌር ኦልድ clothing to laboratory because it's both generally not as loose or flammable as new clothing and not as expensive to replace. ምንም ያላችሁን ልብስ ነው መልበስ አለባችሁ ነው የምለው። ኦኬ 13 keep your work area neat all the time። የሚሰሩበት አካባቢ ንጹህ መሆን አለበት ሁሉ ጊዜ። ማለት ለምሳሌ ስፒል ካለ ክሊን አፕ ኤኒ ስፒል ኦር ኤኒ ዶት ካለ ትንሽ የተደፉ ነገሮችም ካሉ ማጽዳት አለባችሁ። የተሰባበረ ግላስ ካለ መጸዳት አለበት ኢሚዲየትሊ። ምክንያቱም እነዚህ የተሰባበሩ እጃችን ሊቆርጡ ይችላሉ። ኬሚካሎች ደግሞ አሉ። ያ ኬሚካሎች ደግሞ ካገኙ ሌላ አደጋ ሊያስከትሉ ስለሚችሉ በፍጹም እነሱን ያሉ ፐርፎርም ማድረግ አንችልም። እነሱን ማጽዳት አለብን። ክላተር ናት ኦንሊ ዊል ሾው ዩር ወርክ በት may lead to accident። ስራችሁን ከማስተጓጎል በተጨማሪም አክሲደንት ሊያስከትል ስለሚችል ክሊን ማድረግ አለበት፣ ንጹህ መሆን አለበት የምንሰራበት አካባቢ። ቢ ኬርፉል ዌን ሂቲንግ ሊኩዊድስ። ፈሳሾችን በምናሞቅበት ጊዜ ጥንቃቄ ያስፈልገናል። አድ ቦይሊንግ ቺፕስ ቱ አቮይድ በምፒንግ። ቦይሊንግ በጣም አደጋ እንዳያስከትል ኦቨር ቦይል እንዳይሆን ይሄ ቦይሊንግ ቺፕስን ጨምርና በምፕን እንከለከላለን ማለት ነው። ፍላማብል ሊኩዊድ ሰቻስ አሁን ፍላማብል አሉ በጣም ማለት እሳት ፋይርን የሚፈጥሩ ማለት ነው። ፍላማብል ማለት እሳትን ሊፈጥሩ የሚችሉ ለምሳሌ እና ኢተር አይነት ካሉ ኢተር ኦርጋኒክ ኮምፓውንድ ነው። ሃይድሮካርቦን ይባላሉ። አልኬን ሊሆኑ ይችላሉ። ኦር አልኮልስ አሴቶን በአጠቃላይ እነዚህ ሃይድሮካርቦን ኦርጋኒክ ኮምፓውንዶች ናቸው። ዳይሰልፋይድ መስት ኔቨር ቢ ሂትድ ኦቨር ኦፕን ፍሌም። ክፍት በሆነ ፍሌም ላይ ዋይር ጓዝ ላይ በፍጹም መቀመጥ የለባቸው። ምክንያቱም እሳት ያስከትላሉ። እነዚህ በላይ በኩል ያለውን ክፍተቱን ዘግተን ነው ሂት የምናደርገው ማለት ነው። ሙቀት የምንጨምርበት እንጂ ክፍት አድርገን ሙቀት ከሰጠናቸው ምንድነው እሳት ይፈጥራሉ ነው፣ ይነዳሉ ነው። ፍላማብል ናቸው። ስለዚህ እነሱ ሊኩዊዶች እነዚህ ነገር ያሉ ሊኩዊዶችን ሂት ወይም ደግሞ ሙቀት በምንሰጥበት ጊዜ ጥንቃቄ ማድረግ ያስፈልጋል። ማለት ኬሚካሎቹን መለየት አለብን። መጀመሪያ ኬሚካሎቹን የትኛው ነው ፍላማብል፣ የቱ ይነዳል፣ የቱ አይነድም። ስለዚህ እንዳይነድ ማድረግ አለብኝ። የቱ በምፕ ያደርጋል፣ የቱ which one is bumping chemical or fluid, which one is flammable የሚለውን ለይተን ማወቅ አለብን ነው። 15 always pour acids into water when mixing። ይህን ታውቁታላችሁ ብዬ ተስፋ አደርጋለሁ። አሲድ ቱ ዋተር ማለት ነው። አሲድ ቱ ዋተር አይደል? እዚህ ጋር እንደምታዩት አሲድ ቱ ዋተር ይቻላል። እዚህ ጋር ኤ ያለ ደብሊው ያለ ይሄ ምን እንላታለን? ብዙ ጊዜ አዎ እንላታለን አይደል? አዎ አሲድ ቱ ዋተር መጨመር ማለት ፓወር ማድረግ ሚክስ ማድረግ ከፈለገን ማደባለቅ ከፈለገን አሲድን ወደ ውሃ እንጂ ውሃ ወደ አሲድ መጨመር አይቻልም። ዋተር ቱ አሲድ ደግሞ እዚህ ጋር ምን ይላል? እዚህ ጋር ደብሊው ያለ አይደል? የመጀመሪያው ፊደል ከወሰደን እና ኤ ያለ እዚህ ጋር ምን ተነግራል? ዋ ስለምለን አሲድ ቱ ዋተር ይቻላል። ዋተር ቱ አሲድ ግን አይቻልም ነው። ይህንን ማወቅ አለብን። ውሃን ወደ አሲድ መጨመር አይቻልም፣ ሌላ ያልተጠበቀ ኢንተራክሽን ስለሚፈጥር። ነገር ግን አሲድን ወደ ውሃ መጨመር እንችላለን ነው። ሶ ፖር ሚክስ ማድረግ ስንፈልግ we have to add acid to water ነው። እሺ 16 do not force a rubber stopper onto glass rubbing or thermometer። ኢንስትሩሜንቶችን አክቹዋሊ ስንጠቀም የራሳቸው ፕሪንሲፕል አላቸው ወይም ደግሞ ዩዚንግ ሩል አላቸው። ስለዚህ አንድ ነገር ፎርስ በኃይል መጠቀም የለብንም። ራበርን
ስቶፐርም በግላስ ቱብ ላይ ያሉ እነሱን በሚጠቀሙበት ጊዜ ኦር ቴርሞሜትርን በኃይል መጠቀም የለብንም ሊሰበሩ ስለሚችሉ ማለት ነው። ሚንስ ሉብሪኬት ስናደርግ ሉብሪኬት ቱቢንግ ኤንድ ስቶፐር ዊዝ ግላይሴሮል ኦር ዋተር፣ በግላይሴሮል ደግሞ በዋተር ሉብሪኬት እናደርጋለን፣ እናጸዳለን ነው ማጽዳት አለብን። እሺ ኦኬ። ማለት በኃይል መታገል የለብንም። 17 ዲስፖዝ ኦፍ ኤክሴስ ሊኩዊድ ሪያጀንትስ ባይ ፍላሽንግ ስሞል ኳንቲቲስ ዳውን ደ ሲንክ። ሲንክ ማለት መኖር አለበት። ሲንክ ኬሚካሎቹን የምንደፋበት ማለት ነው። ሪያጀንቶቹን ወዲያው ትርፍ ኤክሴስ ካለ ሲንክ ላይ ደፍተን ማጽዳት አለብን እንጂ ዝም ብሎ መቀመጥ የለበትም። እንዲቀመጥ ከተፈለገ ደግሞ ምን ተደርጎ ነው ይጻፍበታል። ይሄ ኬሚካል ነው፣ ይሄ ኬሚካል ነው፣ ይሄ ኬሚካል ተብሎ ይጻፍበታል። መቀመጥ ያለበት ቦታ ይቀመጣል እንጂ ኤክሰስ የሆነ ትርፍ የሆነ ኬሚካል ወይም ደግሞ አፍተር ኤክስፔሪሜንት ከኤክስፔሪሜንት በኋላ ከኦብዘርቬሽን በኋላ መቀመጥ የለበትም ነው። ወደ ሲንክ ይደፋል፣ ከዛ በኋላ ይጸዳል ነው የሚለው። 17ኛ 18 ኬርፉሊ ሪድ ዘ ኤክስፔሪሜንት ኤንድ አንሰር ዘ ኩዌስችን ኢን ዘ ላብ። ምክንያቱም ላብ ምን አለ? ፕሪላብ እና ላብራቶሪ አለ። ፕሪላብ ማለት ላብራቶሪ ኤክስፔሪሜንትን ከማካሄዳችን በፊት ስለ ኤክስፔሪሜንቱ በደንብ ማወቅ አለብን ነው። ስለዚህ መመለስ አለብን ኬርፉሊ ኤክስፔሪሜንቱን ምን እንደሚሰራ እንዴት እንደሚሰራ የራሱ በኋላ እናነሳለን። ታይትል አለ። ታይትሉ ደግሞ ኦብጀክቲቭ አለ ለምን እንደሚሰራ። ከዛ ቲዮሪ አለ ስለሚሰራው ነገር ዲቴይል ኢንፎርሜሽን ሊሆናቸው ይገባል። ከቲዮሪ በኋላ ደግሞ የምንጠቀማቸው ኬሚካል አለ፣ የምንጠቀማቸው አፓራተስ ወይም ደግሞ ኢንስትሩሜንት አለ፣ መሳሪያ ማለት ነው። ከዛ በኋላ ከሱ በኋላ ደግሞ ምን አለ? ፕሮሲጀር አለ፣ ሂደት አለ። ከሂደት በኋላ ደግሞ ምን አለ? ከሂደቱ ኦብዘርቭ የተደረገ ኦብዘርቬሽን አለ። ከኦብዘርቬሽን በኋላ ደግሞ ምን አለ? አናሊሲስ ማድረግ ነው አይደለም? እሱም በኋላ የምናነሳ ይሆናል። ስለዚህ በስርዓት ማንበብ አለብን ማለት ነው፣ ማወቅ አለብን እና ቅድመ ጥያቄዎቹን መመለስ አለብን ነው ቢፎር ዊ ስታርት ፐርፎርሚንግ ዘ ኤክስፔሪመንት። ኦኬ 19 ስፓተርስ አር ኮመን ኢን ዘ ኬሚስትሪ ላቦራቶሪስ። ስፓተሮች አሉት። ቴስት ቱብስ ቢንግ ሂትድ ኦር containing reacting mixture should never be pointed at anyone. ቴስት ቱቦቹ አሉ being heated or containing reacting mixture should never be pointed at anyone. አሁን የተለያዩ ቴስት ቱቦችን እንጠቀማለን። እነዛ ዝም ብሎ ፖይንት መደረግ የለባቸውም ነው። If you observe this practice in the neighbor, speak to him or her or to the teacher if needed. ማለት አንድ ላይ ፖይንት መደረግ የለባችሁም ነው። ኔቨር ፖይንትድ አት ኤኒዋን ማለት እዚህ ጋር አሁን ቴስቱ ኬሚካል አለ፣ ሂት አለ፣ የሙቀት አለ። ስለዚህ አንስተን ወደ አንድ ሰው ፖይንት ማድረግ የለብን ማለት ማነካካት፣ ዝም ብለን ማሳት የለብንም። ኦኬ 20 if you have a cut on your hand ማለት ቆርጦ ከሆነ ኬሚካሉ ምንድነው የምናደርገው? be sure to cover with a bandage or wear appropriate laboratory gloves። ይሄ እንዳይከሰት አንደኛ ላቦራቶሪ ግሎቮችን ምንድነው መልበስ አለብን። ከቆረጠ ግን ቶሎ ምን ማድረግ አለብን? ካቨር ማድረግ አለብን ማለት ነው። በባንዴጅ ምን የቆረጠብን ቦታ እሱን ካቨር ማድረግ አለብን ነው እንጂ ከታርጎን ቆርጦን በቀጣይነት መስራት አንችልም። ኦኬ and finally and the most important thing about what you are doing, plan ahead. Do not cook book. If you give to just thought to what you are doing, you predispose yourself to an accident ነው። እዚህ ጋር እቅድ ነው ያለበት። በእቅዱ ነው እንጂ የምንንቀሳቀሰው ዝም ብለን አይደለም ነው። በኬሚስትሪ ኤክስፔሪመንት እቅድ አለ፣ በእቅዱ ነው እንጂ የምንንቀሳቀሰው ዝም ብለን የፈለግነው መስራት አንችልም። እነዚህ በጣም ወሳኝ ፖይንቶች ናቸው። በኬሚስትሪ ላብ ውስጥ ደግሞ ብዙ
መሳሪያዎቹ ኬሚካሎች አሉ፣ ብዙ መሳሪያዎች አሉ። እነሱን ላብ ኢኩዊፕመንት የሚለውን እስቲ እነሱን ደግሞ እናየዋለን። እነዚህ ምንድናቸው ማወቅ ያለብንም፣ ምክንያቱም ባይዞ በኬሚስትሪ ላብ ውስጥ ኤክስፔሪመንት ከማካሄዳችን በፊት ቅድም ነግሬያቸዋለሁ። አንደኛ ስለምታካሄዱት ሙከራ ማወቅ አለባችሁ። ለምሳሌ ከወሰደን ኢፌክት ኦፍ ሌትስ ሴይ ኢፌክት ኦፍ ኢንዲኬተርስ አሲድ ቤዝ ኢንዲኬተርስ። አሁን አሲድ ቤዝ ኢንዲኬተሮች አሉ አይደል? ሊትመስ ፔፐሮች አሉ። ሬድ ሊትመስ ፔፐር፣ ብሉ ሊትመስ ፔፐር አለ። ዩኒቨርሳል ኢንዲኬተር አለ። ፌኖል ፊታሊን የሚባላሉ ኬሚካሎች ናቸው። እነ ሚታይል ኦሬንጅ አለ፣ ሚታይል ሬድ አለ። እነዚህ አሁን በኮምፓውንድ ላይ በአሲድ እና በቤዝ ላይ ያላቸው ተጽዕኖ የሚለው ቶፒካችን ከሆነ አሁን ዲስ አወር ቶፒክ። ከዛ በኋላ ኦብጀክቲቭ ምንድን ነው ነው ዋይ ዱ ዊ ዩዝ ይሄንን አሲድ ቤዝ ኢንዲኬተር ለምን አስፈለገ ነው። ቱ አይደንቲፋይ ለምሳሌ ለሰይ ቱ አይደንቲፋይ ዌዘር ዘ ሶሉሽን ኢዝ አሲድ ኦር ቤዝ፣ አንድ ሶሉሽን አሲድ ነው ወይም ደግሞ ቤዝ ነው ለማለት ነው። ከዛ ስለዚህ አሲድ እና ስለ አሲድ እና ስለ ቤዝ እና ስለ እነዚህ ኢንዲኬተሮቹ ዝርዝር የሆነ ቲዎሪ መኖር አለበት ነው። ያ ቲዎሪ አለ። እሱ ብቻ ሳይሆን ደግሞ ምን መኖር አለበት ተማሪዎች? ኬሚካል መኖር አለበት። ምን አይነት ኬሚካሎች እንጠቀማለን? አሲድ ኬሚካል ነው፣ ቤዝ ኬሚካል ነው፣ ውሃ ኬሚካል ነው። ኬሚካሎቹን ዘርዝሬ ማወቅ አለብን። ይህን ኤክስፐሪመንት ደግሞ ለመስራት ምን አይነት መሳሪያዎች ያስፈልጉናል? ኢኩዊፕመንት ኢንስትሩሜንቶችን ዘርዝሩን ማወቅ አለብን። እነዚህን ካወቀን በኋላ ነው ወደ ምን የምንሄደው? ወደ ፕሮሲጀር ወይም ደግሞ ወደ ሂደቱ የምንሄደው። መጀመሪያ ታይትሉን ማወቅ አለብን። ቀጥሎ ደግሞ ለምን ኤክስፔሪሜንቱን እንደሚሰራ ማወቅ አለብን። ከዛ በኋላ ታይትሉ ደግሞ ትንሽ ብሪፍ የሆነ ኤክስፕላኔሽን ማወቅ አለብን። ከዛ በኤክስፔሪመንቱ ውስጥ የሚያስፈልጉን ሁሉንም ኬሚካሎቹን በዝርዝር ማወቅ አለብን። አማውንታቸውንም ማወቅ አለብን። የሚያስፈልጉን እቃና ኬሚካል እንደ አፓራተስ ማለት ኬሚካሎቹን በዝርዝር ማወቅ አለብን። አት ሴም ታይም ምንድነው አፓራተስ ወይም ደግሞ ኢኩዊፕመንት ኦር ኢንስትሩመንት እንላለን። የሶስት ያው ነው ሶስቱም ስም፣ እነሱን ዘርዝሬ እናውቃለን። ከዛ በኋላ እነዚህን በስርዓት ካወቅን በኋላ ወደ ሂደቱ የምንገባው ነው። ስለዚህ እዚህ ጋር ምንድነው ማወቅ አለብን? የምንጠቀማቸው በጣም ኮመን የሆኑ ላቦራቶሪ ኢኩዊፕመንቶች አሉ ኦር ኢንስትሩመንቶች አሉ። ምንድናቸው እነዚህ? እዚህ ላይ እንደምታዩት ክሩሲብል ታንክስ፣ ሪንግ ሳፖርት፣ በርነር፣ ሪንግ ስታንድ፣ ስኩፑላ እና ስፓቹላ፣ ቴስት ቱብ ብራሽ፣ ቴስት ቱብ ራክ፣ ቴስት ቱብ ሆልደር፣ ዋይር ጋዝ፣ ክሌይ ትራያንግል፣ ዩቲሊቲ ክላምፕ፣ ቢከር፣ ኤሉሚኔትድ ፍላስክ፣ ፍሎረንስ ፍላስክ፣ ግራጁዌትድ ሲሊንደር፣ ፋነል፣ evaporating dish, crucible and its cover, wash bottle, test tubes, burette, graduated pipette, volumetric pipette, medicine dropper, watch glass ያሉ በጣም ብዙ ናቸው። እነዚህ አሁን ሞስት ኮሙንሊ በኬሚስትሪ ላብ ውስጥ ኤክስፔሪመንትን ኮንዳክት ለማድረግ ወይም ደግሞ እነሱን ሙከራውን ለማካሄድ በጣም በብዛት የምንጠቀማቸው ናቸው። እነዚህ ምንድን ናቸው? እንዴት እናውቃለን? የሚለውን በዝርዝር እናየዋለን። ስለዚህ እነዚህን በዝርዝር ለማወቅ ምንድን ነው ምንሰራው፣ እንዴት እናውቃቸዋለን የሚለውን እስቲ እናያቸዋለን ማለት ነው። ኦኬ ሶ እነዚህን እዚህ ጋር አንድ በአንድ እናያቸዋለን። ሎክ ታያቸዋል ብዬ ተስፋ አደርጋለሁ። አንደኛ እዚህ ጋር ቢከር አለ። ቢከር ብዙ ጊዜ እንጠቀማለን። ቢከር ምንድን ነው? ዋትስ ቢከር? ቢከርስ ሆልድ ሶሊድስ ኦር ሊኩዊድስ
ወይም ሶሊድ ኬሚካሎችን ወይም ደግሞ ሊኩዊድ ኬሚካሎችን ለመያዝ ነው የምንጠቀመው ቢከሮች። እነዚህ ናቸው ባይተው ቢከሮች። የተለያየ ቮሊዩም አለው። 250 ሚሊ ሊትር አለ፣ 600 ሚሊ ሊትር አለ፣ 50 ሚሊ ሊትር አለ፣ 150 ሚሊ ሊትር አለ። አክቹዋሊ ይዘቱ ይለያያል፣ ቮሊዩም ይለያያል። ቬሪ ፑር አኪዩሬሲ ናቸው። አኪዩሬሲ ላይ ፒውር ናቸው ማለት አኪዩሬሲ እና ፕሪሲሽን ለመለካት ቢከርን አይደለም የምንጠቀመው። ቢከር በአጠቃላይ ሶሊድም ደግሞ ሊኩዊድ ኬሚካሎችን እንዲይዝልናል እንጂ አኪዩሬት በትክክል እና በስርዓት ኬሚካሎችን አይለካልንም። በትክክል አይለካልን። በጣም ብዙ ኢረሮች ይኖሩታል ማለት ነው። ፒውር አኪዩሬሲ ፒውር ነው። should only be used to estimate እንገምትበታለን እንጂ በትክክል የሊኩዊድን ቮሊዩሙን በሚሊሊትር በትክክለኛ እውነተኛ በሆነ መንገድ አይለካልንም ነው። not the size capacity ሳይዙ ደግሞ ከዚህ ጋር እንደምታዩት this is በጣም ብዙ ጊዜ የምንጠቀመው ቢከር የሚባለው ነው። እዚህ ጋር እንደምታዩት እዚህ ጋር ቢከር እዚህ ጋር ነው ቢከር እዚህ ጋር የምታዩት። ኦኬ ከዛ ቢከር ቶንግስ የሚባሉ አሉ። ቢከር ቶንግ ማለት ቢከርን ሆልድ የሚያደርጉ ማለት ነው። ቢከር ቶንግስ are used to move beakers containing hot liquid። ለምሳሌ ቢከሩ የሞቅ ኬሚካልን ይዞ ከሆነ በዚህ ነው የምናንቀሳቀሰው ማለት ነው። ቢከር ቶንግ ይባላሉ። ቢከርን ይዘው ከአንድ ቦታ ሌላ ቦታ ለማንቀሳቀስ ይጠቅሙናል። ሙቀት ከሌለው we can just touch ነገር ግን ሙቀት ካለው ግን እዚህ ጋር በዚህ ነው የምናንቀሳቀሰው። ቢከራችን ውስጥ ያለው ኬሚካል ሆት ከሆነ በዚህ እናንቀሳቀሰዋለን። not the rubber coating to improve grip on the glass beaker. do not hold this in a burner flame. ይህንን በርነር ፍሌም ላይ መያዝ አለብን ሊቃጠል ስለሚችል do not hold this on a burner flame ወይም ደግሞ እሳት ላይ ይህንን ማድረግ የለብንም፣ መጠቀም የለብንም፣ መያዝም የለብንም ስለሚቃጠል። ይሄ ቢከር ቶንግ ይባላል። በቢከር ውስጥ ያለው የሞቀ ኬሚካል ካለ እነሱን ሆልድ ማድረግ እንይዝበታለን ማለት ነው። ሌላ ምን አለ? በንሰን በርነር እዚህ ጋር እንደምታዩት እዚህ ጋር በርነር መሰር እዚህ ጋር ታያቸዋል። are used to heating non-volatile liquids and solids። non-volatile የሆኑ ማለት በቀላሉ ማለት የማይፈሉ non-volatile ይባላሉ። እነሱን ምን ለማድረግ ነው? እንዲሞቁ እንዲፈሉ ለማድረግ ነው። አይደል? ሂት ለማድረግ ሂት ነው ማለት ሙቀት ይሰጣቸዋል ማለት ነው። አያችሁ እዚህ ጋር ሙቀት እዚህ ጋር አለ። any kind of ከዚህ የሙቀት ሶርስ አለ እዚህ ጋር። ከዚህ ይሄ በርነር በንሰን ይባላል ማለት ነው። ሂቲንግ ላይ ለሙቀት ለመስጠት ነው፣ እንዲሞቁ ለማድረግ ነው ኬሚካሎቹ። ሜክ ሹር the hose is snug እዚህ ጋር on the gas። ምክንያቱም እዚህ ጋር ጋዝ አለ አይደል? ሲሊንደር አለ። ለዚህ ሙቀት ለመስጠት ሲሊንደር አለ። ሲሊንደር ውስጥ ደግሞ ጋዝ አለ። ስለዚህ ይሄኛው በስርዓት መዘጋቱን ቼክ ማድረግ አለብን። እና ይሄ ደግሞ ስፔሻሊ ደግሞ ብዙ ጊዜ የሚከሰተው ይሄ ሲሊንደር ጋዝ በውስጡ ያለው ኦክሲጅን ነው ያለው ባዞ የሚያቀጣጥል ዝም ብሎ ክፍት መሆን የለበትም። ምክንያቱም ክፍት አድርገን ከተው ነው በጋዝ ውስጥ ያለው ወደ ውጪ ኤክስፖስ ደረግና ትንሽ ሰዓት ካገኘ ይቀጣጠላል። ሙሉ ኬሚስትሪ ላቡን ሊያቀጣጥል ይችላል። ትልቅ አደጋ ሊያስከትል ስለሚችል ስንፈልግ ብቻ እንከፍታለን፣ ካለቀ ደግሞ እንዘጋለን ነው። በአጠቃላይ በርነር በንሰን ማለት ፎር ሂቲንግ ነን ቮላታይል ነው። ቮላታይል በቀላሉ የማይሞቁ ኬሚካሎችን እንዲሞቁ ማድረግ ነው። ከዛ ሌላ ደግሞ አለ ባለፈው ያየ ነው ባላንስ ነው። አናሊቲካል ባላንስ አለ። ሶስት አክቹዋሊ በጣም የተለያዩ ባላንሶች አሉ። ባላንስ ደግሞ ያው አንደኛ ካሊብሬት የምናደርገው እዚች በኩል እዚች ጋር ያለችዋን እነካታለን። ሜክ ሹር ዘ ባላንስ ኢዝ ዜሮ እናደርጋለን። እነካታለን። ከዛ ሪድ 00 መሆኑን እንድናውቅ እዚህ ጫፍ ላይ ያለችውን ፕሬስ እናደርጋታለን። ከዛ በኋላ ይሄ 00 ከሆነ በኋላ የምንፈልገው ኬሚካል እዚህ ውስጥ እንጨምራለን። ከዛ ሜጀርመንቱን እዚህ ጋር ይነግረናል። አማውንቱን ኢን ተርምስ ኦፍ ሚሊግራም ነው ባይዞ ይሄ አናሊቲካል በሚሊግራም ነው። እችኛውን ወደዚህ እንጨምራለን። እቺ ኦፕ ትከፈታለች። ከዛ በኋላ ውስጥ እናስገባለን ነው። ኦኬ ሌላ ደግሞ ክሩሲብል እና ካቨር ነው። ክሩሲብል እና ካቨር ምንድነው? ክሩሲብል እና ካቨር ስለዚህ ክሩሲብል እና ካቨር ልክ ሌሎቹም አሁን ይሄም ሂት ሙቀት ይሰጣል ኦፍኮርስ።
ነገር ግን ይሄ የሚለየው ዩዝድ ፎር ሂቲንግ ሰርቴን ሶሊድ ነው። ሶሊዶችን ጠጠር የሆኑ ነገሮች ፓርቲኩላር ሜታሎችን ለምሳሌ አሁን ሜታል ከኦክሲጂን ጋር ሌሴ መግኒዚየም ከኦክሲጂን ጋር ሪያክት ያደርጋል። ከዛ በኋላ መግኒዚየም ኦክሳይድ ይፈጥራል ብለን ስናወራ ላቡ ስንሄድ እዚህኛ ውስጥ ምን እንጨምራለን? መግኒዚየም እንጨምራለን ሜታል ስለሆነ ኦር ኤኒ ካይንድ ኦፍ ሶዲየም ሊሆን ይችላል። ከዛ በኋላ እዚህ ውስጥ እንጨምርና እናደርጋለን፣ ሙቀት ላይ እናደርጋለን፣ እሳት ላይ እናደርጋለን። ከዛ እነሱ ይሄ ሜታሎችም ደግሞ ሶሊዶቹን ለማሞቅ ከኦክሲጂን ጋር ያላቸውን ኢንተራክሽን ኦር ኬሚካል ሪያክሽን ለማወቅ የሚጠቅመን ነው። ክሩሲብል እና ካቨር። ይሄ ካቨር ነው፣ ይሄ ክሩሲብል ይባላል። ይሄ ካቨር እናደርጋለን ማለት ነው። ስለዚህ ቱ ቬሪ ሃይ ቴምፕሬቸርስ ማለት ሜታሎች ናቸው። ሜታል ደግሞ በጣም ሃይ ቴምፕሬቸር በጣም ትልቅ ከሆነ ይህንን እንጠቀማለን ነው። ሙቀቱ በጣም ትልቅ በሆነ ሙቀት ሂት ማድረግ ከፈለገን ይህንን ክሩሲብል እና ካቨር እንጠቀማለን ነው። ካቨር ካን ቢ ዩዝድ ቱ ኮንቴይን ኤኒ ስሞክ ፓርቲክል ስሞከር በቀላሉ እንዳይገባና ኬሚካሎቹ ደግሞ ወደ ውጭም እንዳይወጡ ይከለክላል። ሌላ ክሩሲብል ቶንግስ የሚባሉ አሉ። እዚህ መጀመሪያ ላይ ያለው ማለት ነው። ምንድነው የክሩሲብል ቶንግ? ፎር ሃንድሊንግ ሆት ክሩሲብል ነው። እዚህ ጋር ይታያቸዋል። ይሄ ክሩሲብል ነው ብያቸዋለሁ። ይሄ ክሩሲብል ምን ይጨምራል? ሜታል ይጨምርበታል። ከዛ ሙቀት ይሰጠዋል ነው። በጣም ይሞቃል አይደል? እዚህ በእጃችን በፍጹም መያዝ አንችልም። ይህንን የሚይዝልን ምን ይባላል? ክሩሲብል ቶንግ ይባላል ነው። ይኸው ክሩሲብልን እንይዝበታለን እና ባይዘው ይሄ ለቢከር መጠቀም አንችልም። ቢከርን ፒክ ለማድረግ ወይ ለማንሳት አንጠቀምበትም። ሌላ ኤሉሚኒየም ፍላስክ እዚህ ጋር ይሁት። ኤሉሚኒየም ፍላስክ የሚባል አለ እዚህ ጋር እንደምታዩት። ኤሉሚኒየም ፍላስክ ምንድነው? ፍላስክስ ሆልድ ሶሊድስ ኦር ሊኩዊድ ዛት ሜይ ሪሊዝ ጋዝስ ዱሪንግ ኤ ሪአክሽን or that are likely to splatter if stirred or heated። ይሄ የሚይዝልን ይሄ የተለያየ ባለ 250 ሚሊ ሊትር አለ። ሞስት ኮመንሊ የምንጠቀመው ይሄን ነው። ሳይዙን ነው የምነግረን ይሄ። ስለዚህ አሁን ሶሊድም ኦር ሊኩዊድም ይይዛል። ስፔሻሊ ጋዝን ወደ ውጭ የሚለቁ ኬሚካል ሪያክሽኖች ያኔ የምንጠቀመው ነው። ይሄ that release gases during a reaction በኬሚካል ሪያክሽን ውስጥ ጋዝን ወደ ውጭ የሚለቁ ኬሚካል ሪያክሽኖችን እነሱን ኦብዘርቭ ለማድረግ ወይ ደግሞ እነሱን ለማከናወን እንጠቀማለን ማለት ነው። ኤሉሚኒየም ፍላስክ ስፔሻሊ ሪአክሽን ዊች ሪሊዝ ጋዝ የሚለቅ ሪአክሽን ውስጥ የሚጠቀም ነው ማለት ነው ኤሉሚኒየም ፍላስክን። ኦኬ ሂት ላይ ስናደርግም አክቹዋሊ ይሄ ሂት ላይ ማድረግ እንችላለን። ሂት ላይ የምናደርግበት ጊዜ እነዚህ ኬሚካሎቹ ሙቀት ሲያገኙ ጋዝ ይለቃሉ። ያኔ ይህን እንጠቀማለን። ሌላ ኢቫፖሬሽን ዲሽ ነው። ኢቫፖሬሽን እዚህ ጋር የምታዩት ኢቫፖሬቲንግ ዲሽ ታያቸዋል። እዚህ ጋር ምንድነው ኢቫፖሬቲንግ ዲሽ? ኢት ኢዝ ዩዝድ ፎር ሂቲንግ ስቴብል ሶሊድ ኮምፓውንድስ። ሶሊድ ኮምፓውንዶችን ጠጠር የሆኑ ኮምፓውንዶችን በዚህ ነው የምናሞቃቸው ማለት ነው። as well as for evaporating non-volatile ማለት ሲሙ ራሱ ኢቫፖሬቲንግ ዲሽ ነው አይደል? ሙቀት ሲያገኙ ኢቫፖሬት የሚሆኑ ሶሊድ የሆኑ ኬሚካሎችን ኢቫፖሬት የምናደርግበት ነው ማለት ነው። ይሄኛውም ሂት ነው። እሺ ማለት ሙቀት የሚፈልጉ ኬሚካሎች ይጨምሩበታል። ከዛ ግን ኢቫፖሬት ያደርጋል እና ሶሊድ ነው በብዛት ስቴብል ሶሊድ ነው። ስቴብል ሶሊድ ኮምፓውንዶች እዚህ ላይ እንጨምራለን፣ ሂት እንሰጣለን። ከዛ ኢቫፖሬት ያደርጋል ወይ ሳያደርገኝ የሚለውን ቼክ ለማድረግ እንጠቀማለን። ኢቫፖሬቲንግ ዲሽ ይባላል። ፍሎሬሰንስ ፍላስክ እዚህ ጋር ታይቷል። ፍሎሬሰንስ ፍላስክ እና ለምን ቅድም ነግራቸዋለሁ። ምን ለማድረግ ነው የምጠቀመው ብያቸዋለሁ። ጋዝን የሚለቁ ኬሚካል ሪአክሽን ውስጥ ነው የምንጠቀመው ብያቸዋለሁ። ፍሎሬሰንስ ፍላስክ ደግሞ rarely used in the first your chemistry. It is used for mixing of chemical። ይሄ ኬሚካሎችን በብዛት ሚክስ ለማድረግ ነው። ሚክስ ለማድረግ እና በላይ በኩል ደግሞ እዚህ ጋር መሸፈኛ አለ። ዘንድ መሸፈኛ ሸፍነንበት ስቲር እናደርግበታለን ማለት ነው። ስቲር ስናደርግ ኦር ሼክ ስናደርገው ኬሚካሎችን በስርዓቱ ሚክስ ይሆናሉ ነው። ስለዚህ ፎር ሚክሲንግ ኬስ ነው በብዛት የምንጠቀመው። ለምሳሌ አንድ ኬሚካል እዚህ ውስጥ አንድ ኬሚካል አለ እንበል። ሌላ ኬሚካል ጨምረንበት በስርዓቱ መዋሄድ ስላለበት በደንብ አድርገን ይሄ ከላይ ያለውን ደፍነን ከድነነው በክዳን አለው።
ከዛ ሚክስ ለማድረግ ጠቅመናል ነው። ሶ ናሮ ኔክ ፕሪቨንትስ ስፕላሽ ኤክስፖዠር ነው። ይሄ ስፕላሽ ኤክስፖዠር እንዳይሆን እሱ ነው ይሄ የሚያመላክተው ማለት ነው። በብዛት ለሚክሲንግ ነው ለማደባለቅ ነው የምንጠቀመው ነው። ይሄንን ደግሞ ለጋዝ ለሚለቁ ሪያክሽን ስፔሻሊ ለሙቀት ሂት ላይ አድርገን ኬሚካሎቹ ጋዝ ይለቃሉ አይለቁም የሚለውን ቼክ እናደርግበታለን። ኦኬ ፎርሴፕስ የሚባል አለ። ፎርሴፕስ used to hold or pick up small object ትናንሽ ኦብጀክቶችን እንይዝበታለን ማለት ነው። ፎርሴፕሶችን ትናንሽ ነገሮችን or ኦብጀክቶችን እንይዝበታለን እናነሳበታለን። ፎርሴፕስ ይባላሉ። ይህን ይመስላሉ። ፋነል ፋነል used to aid the transfer of liquids from one vessel to another አይደል? አንድ እንዳቁታላችሁ ፈሳሽ የሆነ ኬሚካሎችን ከአንድ ቦታ ሌላ ቦታ ለማስተላለፍ ነው የሚጠቅመን። ይሄ ፋነል ማለት ይሄ ነው። ኬሚካሎችን ማስተላለፊያ ነው። ክሊር ነው፣ ግልጽ ነው። ግራጁዌትድ ሲሊንደር ከዚህ በፊት የማስቻለሁ ባዶ ግራጁዌት ሲሊንደር used to more accurately አሁን ቢከር ኤስቲሜት እናደርግበታለን እንጂ ትክክለኛና እርግጠኛ ሆነን ቮሊዩም መለካት አንችልም። ነገር ግን ኤስቲሜት እናደርጋለን። በጣም ኢረሮች ይኖሩታል። ነገር ግን እዚህ ጋር አኪዩሬት ነው፣ ከሲሊንደር የተሻለ ነው። ሳይዙም ትንሽ ስለሆነ አኪዩሬትሊ ሜጀር ቮሊዩምስ ኦፍ ሊኩዊድ አኪዩሬትሊ ኦር በትክክል ለመለካት ይጠቅመናል ነው። የተለያዩ አሉ። እዚህ ጋር ባለ 50 ሚሊ ሊትር አለ፣ ባለ 10 ሚሊ ሊትር አለ፣ ባለ 100 ሚሊ ሊትር አለ። ሶ ሞር አኪዩሬትሊ ምንድነው ቮሊዩም ኦፍ ሊኩዊድን ሜጀር ለማድረግ ነው። ይሄኛው ኦፍ ኮርስ ሊኩዊድ እና ወይም ደግሞ ሶሊድ ነገሮችን እንይዝበታለን፣ ግን አማውንቱን ደግሞ ኢስቲሜት እናደርጋለን እንገምታለን እንጂ በትክክል አንለካበትም በቢከር። በዚህ ግን ግራጁዌት ሲሊንደር ቮሊዩምን በስርዓት ለመለካት ይጠቅመናል ነው። ሌላ ቢውሬት ነው። ይሄን ይመስላል ቢውሬት። ስፔሻሊ ደግሞ በታትሬሽን በአሲድ እና በቤዝ መካከል ያለው ሪያክሽን ውስጥ በጣም እንጠቀማለን። ይሄ ታትሬሽን ይባላል። በአሲድ እና ቤዝ መካከል የሚደረገው ኢፌክት ኦፍ አሲድ ኦን ቤዝ ኦን አሲድ የሚል ላይ ስትደርሱት የማውታላችሁ። ቢውሬት በብዛት እዛ ጋር እንጠቀማለን። ቢውሬት ምንድነው? is used to very accurately measure volumes of liquid። ይኸውላችሁ ይሄ ደግሞ ከማን የተሻለ? ከዚህ የተሻለ ይሄ ሞር አኪዩሬት ነው። ሞር አኪዩሬት ዳን ቢከር ነው። but this burette is very accurately measure volume of liquids ነው። ሁለት ነገር ነው የሚሰራው ይሄ ቡሬት። ተማሪዎች በደንብ ስሙኝ። አንደኛ ቮሊዩም ኦፍ ሊኩዊድን በጣም ጠባብ ስለሆነ በስርዓት ነው ምን የሚያደርግ የሚለካው፣ በስርዓት ይለካል። በተጨማሪም በዚህ ውስጥ የሚሞሉ ሊኩዊዶችን ወደ ታች ድሮፕ ዋይዝ ምን ያደርጋል ማለት ነው፣ በጠብታ ምን ያደርጋል ወደ ታች እንዲሰራጩ ያደርጋል። so for dispense small measurable amount of liquids ነው። ለምሳሌ let's say 2 ሊትር ካለን በቢከር መጨመር አንችልም። በጣም ትንሽ ስለሆነ በጣም ትንሽ የሆኑ ቮሊዩም ኦፍ ሊኩዊድን ከአንድ ቦታ ወደ ሌላ ቦታ ለመጨመር ነው። አሁን ቢከር ትልቅ ቮሊዩም ያለውን ለመጨመር ነው እና ሌስ አኪዩሬት ነው ኢንአኪዩሬት ነው። ይሄ ደግሞ ሞር አኪዩሬት ነው ኖት በዚህ ልክ አይደለም አኪዩሬሲ ወይም ደግሞ ትክክለኛነቱ። ስለዚህ ይሄ ሞር ቬሪ አኪዩሬት ነው እና በጣም ትንሽ ጠብታ ከፈለገን ትንሽ ጠብታ ከአንድ ቦታ ወደ ሌላ ቦታ ለማስተላለፍ ይጠቅመናል ነው። ዲስፔንስ ነው ለማሰራጨት ነው። ሌላ ፓይፔት ቡሬት እዚህ ጋር ያየነው ነው። ፓይፔት ደግሞ ምንድን ነው? ፓይፔት ሁለት ፓርት ባለው ባይዞ ይሄኛውና ይሄ ያለው እዚህ ውስጥ ደግሞ ይሄ እንደሚታዩት ይሰካል። ማውዙ እዚህ ውስጥ ነው የሚገባው። ከዛ ቲፓ ደግሞ ጫፍ ላይ ልቿ እዚህ ጋር ትቀራለች። ይሄ ትልቁ ማውዙ እዚህ ውስጥ ይገባል። ከዛ በኋላ ቲፖ ደግሞ ይቀራል ማለት ነው። በዚህ በኩል ነው ኬሚካል የሚወርደው። ፓይፔት ዩዝድ ቱ ቬሪ አኩሬትሊ፣ ይሄ ደግሞ ቬሪ አኩሬትሊ ልክ እንደ ቢውሬት ማለት ነው። ዲስፔንስ ቮሊዩምስ ኦፍ ሊኩዊድ ነው። ይሄ ደግሞ አንድ እቃ ውስጥ ያለውን ቮሊዩም እንቀዳበታለን፣ እንመጥበታለን። ይሄኛውን ጫና አድርገን ወደ ራሱ ወደዚህ እንዲገባ እናደርገዋለን። ከዛ ቦታ ወደ ሌላ ቦታ የፈለግነውን መጠን እንጨምራለን ማለት ነው። በትንሽም የፈለግነው መጠን ድሮፕ ዋይስ በጠብታ እንጨምራለን። ከዛ የተጨመረ ያለውን ኬሚካል በስርዓት ለመለካት ማለት ነው። ኬሚካልን በትክክል ለመለካት አኪዩሬትሊ ሜጀር ለማድረግ እና ዲስፔንስ
ቮሊዩም ኦፍ ሊኩዊድ ነው። ኦኬ ግላስ ድሮፐር ፓይፔት ይባላል። ይሄ ግላስ ድሮፐር ፓይፔት ደግሞ ድሮፐር ፓይፔት ይሄ ግላስ ድሮፐር ፓይፔት የሚባለው ደግሞ ቱ ትራንስፌር ስሞል ቮሊዩም ኦፍ ሊኩዊድ ዩዥዋሊ ወን ድሮፕ አት ታይም። ልክ ይሄ ደግሞ ሜጀር አይደለም የሚያደርገው፣ እሺ ዝም ብሎ ለማስተላለፍ ነው። እሺ ስሞል ቮሊዩምን ለማስተላለፍ ነው እንጂ ሜጀር ለማድረግ አይደለም። ይሄ ድሮፐር ፓይፔት ኦን ቶፕ ኦፍ ኢች ፓይፔት ዜር ኢዝ ራብል በልብ አለ። እዚህ ጋር ራብል በልብ አለ። ኔቨር ፑት ዩር ማውዝ ኦን ደ ድሮፐር ቱ ፕሮቫይድ ሳክሽን። አሁን ሳክሽንን ለማድረግ ለመምጠት በፍጹም በአፋችን መሆን የለበትም። በዚህ ነው ጫና እናደርጋለን። ከዛ ይመጣል ነው ሊኩዊዱን ወደ ራሱ ይስባል። ከዛ ከአንድ ቦታ ሌላ ቦታ ትራንስፈር እናደርግበታለን ነው። ሌላ ዲስፖሲብል ፓይፔት ናቸው። እነዚህ ዲስፖሲብል ፓይፔት ምንድናቸው? እነሱ as used to transfer small volume of liquid usually one drop at a time ነው። ይሄ ደግሞ አንድ ሊኩዊድን በአንዴ ትራንስፌር ማድረግ ድሮፕ ዋሰን አንዴ ነው። በቃ አንዴ ድሮፕ ለማድረግ እንጠቀማለን ማለት ነው። ሳብ እናደርጋለን። ሜጀር ማድረግ አያስፈልግም፣ መለከት አያስፈልግም። ሌላው ላይ እንጨምራለን። ዳ ዲስፖሲብል ፓይፔት ይባላሉ በቀላሉ። እነዚህ ደግሞ ስሞል ቮሊዩም ኦፍ ሊኩዊድ ነው። ሜጀር ማድረግ አያስፈልግም። በቀላሉ አንድ ሊኩዊድ ሌላ ሊኩዊድ ለማስተላለፍ ነው። other there is a pipe stem or claim ይባላል። እዚህ ጋር እንደምታያችሁ ክሌይ ትራንግል ይባላል። ክሌይ ትራንግል or pipe stem ይባላል። ኦፍ ኮርስ ይሄ ምን ይባላል? ምንድነው መሰላችሁ? እዚህ ላይ ይቀመጣል። ይሄ አሁን እዚህ ጋር ታያችኋል። ወርጋውስ እዚህ ላይ እናስቀምጣለን። ይሄን ወርጋውስ ከዛ ሙቀት የሚፈልጉ ነገሮች በምንም ይሁን በክሩሲብልም ይሁን በኢቫፖሬቲንግ ዲሽም ይሁን እዚህ ላይ እናስቀምጣለን። ባይ ዘ ወይ እነዚህ ኢቫፖሬቲንግ ዲሽ ኦር ክሩሲብል እዚህ ዋይር ጋውስ ላይ ይቀመጣሉ ነው። እዚህ ላይ ነው የምናስቀምጣቸው ተማሪዎች እንጂ ቀጥታ እዚህ ላይ እናስቀምጥም። ክሩሲብል እና ካቨሩም ኢቫፖሬቲንግ ዲሽም ሌላም ሙቀት የሚፈልጉ ኬሚካሎች በሚያስፈልጋቸው እቃ ውስጥ እንጨምርና እዚህ ዋይር ጋውስ ላይ እናደርጋለን። ይሄን ደግሞ እዚህ ላይ እናደርጋለን ማለት ነው። ይሄን ደግሞ እዚህ ላይ እናደርጋለን። ከዛ ይሄ ሙቀት በአግባቡ አንድ ሙቀቱ እነዚህ ክሩሲብልም ሆነ ሌሎች እንዳይጎዳብን ነው። ሌላ ደግሞ በስርዓት ሙቀቱ እንዲተላለፍ ያደርጋል ነው። ሶ ሰፖርት ፎር ክሩሲብልስ ዌን ቢንግ ሂትድ፣ ሶ በሚሞቅበት ጊዜ ክሩሲብልን ደግፎ ይይዝልናል ማለት ነው። ኦኬ ሌላ ሪያክሽን ፕሌትስ ይባላሉ። ብርጭቆ የሚመስሉ ሪያክሽን ፕሌትስ ይባላሉ። እነዚህ ደግሞ በጣም ብዙ አይነት ሪያክሽኖችን ማከናወን ስንፈልግ እንጠቀማቸዋለን ነው። መልቲ ዌል ፕሌትስ ይባላሉ። are used when to perform many small scale reaction at one time። በአንዴ 3 4 5 ወይም ደግሞ ከሁለት በላይ ሪያክሽኖችን ማከናወን ስንፈልግ እነዚህን እንጠቀማለን። እነዚህ ሪያክሽን ፕሌትስ ይባላሉ። ብዙ ኬሚካል ሪያክሽን ለማከናወን ስንፈልግ ነው ማለት ነው። ስለዚህ ሪያክሽን ፕሌት በተለያዩ ሪያክሽኖችን በምንሰራበት ጊዜ የምንጠቀመው ሪያክሽን ፕሌት ይባላሉ። እነዚህ ልክ እንደ ቴስት ቲዩብ ናቸው ማለት ነው። ሌላ ሪንግ ስታንድ ኤንድ ዜር ኮምፖኔንቶቹ ሪንግ ስታንድ አለ። ይሄ ሪንግ ስታንድ ደግሞ ሴፍ ኤንድ ኮንቪኒየንት ዌይ ቱ ፐርፎርም ሪያክሽን ዳት ሪኳየር ሂቲንግ ዩዚንግ ላብ። አሁን በበርነር ወይም ደግሞ በሚያሞቅ ኬሚካልን ማሞቅ ከፈለገን ይሄንን እንጠቀማለን ማለት ነው። እዚህ ላይ የሚታሰሩ ነገሮች አሉ። ለምሳሌ አሁን ዩቲሊቲ ክላምፕ የሚባል ይሄኛው ማለት ነው። እዚህ ላይ ዩቲሊቲ ክላምፕ የሚባል እዚህ ላይ ይታሰራል። ከዛ በኋላ ምንድነው ይሰት የሚፈልግ ነገር ደግሞ እዚህ ውስጥ ይሄ ቶምቦ ውስጥ ይገባል። ቶምቦ ከገባ በኋላ ሙቀት እንሰጠዋለን ነው። ስለዚህ እነሱን ለመያዝ ነው ማለት ሙቀት የሚፈልጉ ነገሮችን በርነር ላይ ለመያዝ የሚጠቅምን መሳሪያ ሪንግ ስታንድ ይባላል። ይሄ ማለት ነው። እዚህ ላይ የምታሰሩ ነገሮች ስላሉ እዚህ ላይ እንደምታዩት ሪንግ ሰፖርት እዚህ ጋር ታያችኋል። ሪንግ ሰፖርት ወር ሪንግ ሜታል ይባላል። ሜታል ሪንግስ ኮኔክት ቱ ሪንግ ስታንድ ኤንድ ፕሮቫይድ ስቴብል ኤሌቬትድ ፕላትፎርም ፎር ዘ ቢከር ቱ ቢ ሂትድ። አሁን እዚህ ጋር ሙቀት የሚፈልግ ነገሮችን ምን እናደርጋለን ማለት ነው? ሰፖርት እናደርግበታለን ማለት ነው። በዚህኛው አያችሁ፣ ችኛው ጫፍ ጫፍ ምን ላይ ይታሰራለች? በዚህኛው ማሰሪያ እዚህ ላይ ይታሰራል። ከዛ እዚህ ላይ ሙቀት የሚፈልግ ነገር እናደርግበታለን ማለት ነው። እንዳይንቀሳቀስ አድርጎ እዚህ ላይ ይደረጋል። ከዛ በኋላ ሙቀት ያገኛል ማለት ነው።
ይሄ ሜታል ሪንግ ለዚህ ነው የሚጠቀመው። ሪንግ ስታንድ ዴር ኮምፖነንት ሌላ ደግሞ እዚህ ጋር ሪንግ ቴስት ቲዩብ ኦር ዩቲሊቲ ክላምፕስ እዚህ ጋር ዩቲሊቲ ክላምፕ ይባላል እዚህ ጋር በብዛት እነዚህ ቴስት ቲዩብ ክላምፕስ አር ይሄ ቴስት ቲዩብ ክላምፕ ወይም ደግሞ ዩቲሊቲ ክላምፕ ይባላሉ። እነዚህ ቴስት ቲዩቦችን ይሄ ማለት እነዚህ እዚህ ውስጥ ይገባሉ። ከዛ ይያዝበታል ኬሚካል ይያዝበታል። ከዛ በኋላ ምን እናደርግበታል ማለት ነው። ሙቀት ከፈለገ ሙቀት ይሰጥበታል ማለት ነው። ይሄ ቴስት ቲዩብ ውስጥ ኬሚካል ይጨመራል። የተጨመረው ኬሚካል ሙቀት ሂት ማድረግ ከፈለገን እዚህ ውስጥ ይገባና በዚህ እናስረዋለን። ከዛ እዚህ ላይ በዚህ ካሰርነው በኋላ ደግሞ ይሄ ምን ላይ ይታሰራል፣ እዚህ ላይ ይታሰራል። ከዛ ሙቀት ይሰጠዋለን። ስለዚህ ቴስት ቲዩብ ኦር ዩቲሊቲ ክላምፕስ ይባላል። ቴስት ቲዩብ ክላምፕስ አር ዩዝድ ቱ ሴኪዩር ቴስት ቲዩብ እንዳይንቀሳቀሱ ስቴብል በሆነ ቦታ ሆኖ ኬሚካል እንዲይዙ ኦር ዲስቲሌሽን ኮለምም እንዳይንቀሳቀስ ይረዳል። ኢቨን ቡሬት በዚህ ላይ ይታሰራል። እዚህ ጋር እንደምታዩት ታያቸዋል። እዚህ ጋር ቡሬት ይሄ የኛው በዚህ ውስጥ ገብቶ ነው የምታሰረው ማለት ነው። ሪንግ ስታንድ ላይ ቴስት ቲዩብን ወይም ደግሞ ዲስቲሌሽን ኮለሞችን በጣም ብዙ ዲስቲሌሽን ኮለሞች አሉ። ኦር ቡሬትን በሪንግ ስታንድ ላይ ለማሰር የሚጠቅም ነው ዩቲሊቲ ክላምፕ የሚባል ማለት ነው። ሪንግ ስታንድ ኮምፓውንድ ሌላ ዋይር ጋውዝ አለ። ይሄ ዋይር ጋውዝ ኮምፖነንቱ ባይዘው ይሄ ኮምፖነንት ኦፍ ሪንግ ስታንድ ነው። ይሄ ሁሉ ሪንግ ስታንድ ኮምፖነንት ነው። በታች በኩል እዚህ ጋር እዚህ አካባቢ ይቀመጣል። እዚህ ላይ ነው የሚቀመጠው ይሄ ማለት ነው። ዋይር ጋውዝ ሲትስ ኦን ዘ አይረን ሪንግ ቱ ፕሮቫይድ ዘ ፕሌስ ቱ ስታንድ ቢከር የምናስቀምጥበት ሌሎቹ ኢንስትሩሜንቶችን የምናስቀምጥበት ነው። እዚህ ላይ እናስቀምጣለን ማለት ነው። ደን ስኮፑላ እና ስፓቹላ ሁለቱም አይደለም። ስፓቹላ ዩዝ ቱ ትራንስፌር ሶሊድ ኬሚካሎችን አይደለም ከአንድ ኬሚካል ከአንድ እቃ ላይ እቃ በስፓቹላ በማንኪያ የሚባለው በእሱ ለማስተላለፍ ነው። እና ኔቨር ኢንሰርት ስፓቹላ ዳይሬክትሊ ኢንቱ ሪያጀንት ቦትል በሪያጀንት ቦትል ውስጥ ቀጥታ አይደለም የምናስገባው፣ ሙሉ አይደለም የምንፈልገው ከላዩ ላይ የምንፈልጋት ብቻ ነው የምንወስደው ማለት ነው። ኬሚካል ሹድ ኔቨር ቢ ትራንስፌርድ ዊዝ ቤር ሃንድ የትኛውም ኬሚካል በእጃችን ብቻ በፍጹም መንካት የለብንም። ግሎፍ ማድረግ አለብን እና በስኮፑላ ወር ስፓቹላ እንጠቀማለን ትራንስፌር ለማድረግ። ስቲሪንግ ሮድ ይባላል። ስቲሪንግ ሮድ ኢዝ ዩዝድ ዋን ማኑዋሊ ስቲር ሶሉሽን ስቲር ለማድረግ ነው። ይሄኛው ታይቻላል፣ ለማመሳሰል ማለት ነው። ስቲሪንግ ሮድ ማለት ማመሰያ ማለት ነው። ማኑዋሊ ምንድነው? ምን ለማድረግ ነው? ለማማሰል ነው። ይቅርታ። አሲስት ፖሪንግ ሊኩርስ እዚህ ጋር ምነው አሲስት ለማድረግ ነው። ኦር ቱ ትራንስፌር ሲንግል ድሮፕ ኦፍ ሶሉሽን እዚህ ጋር በዚህኛው ፕሬስ አድርገን ትንሽ ሊኩድን ትራንስፌር ለማድረግም እንጠቀማለን ማለት ነው። ስትሪንግ ሮድ ይላል። ለምሳሌ አንድ ትንሽ ፈሳሽን ከአንድ ቢከር ወደኛው ቢከር ማሳለፍ ከፈለገን በዚህኛው ወደ ራሱ እንስበዋለን። ከዛ ወደ ሌላው ቢከር እናስተላልፍና በዛው ደግሞ እናመሳስልበታለን ማለት ነው። ኦኬ። ሌላ ፍሊንት ላይተር የሚባል አለ፣ ወር ስትራይከር የሚባል አለ። ይሄ ፍሊንት ላይተር ወር ስትራይክ በልብን እሳትን ለማቀጣጠል ነው። ቱ ላይት ላብ በርነርን ለማቀጣጠል እንጠቀማለን። ይሄኛውን ታይቸዋል፣ ለማቀጣጠል እንጠቀማለን። ቴስት ቱቦች አሉ እዚህ ጋር የምታዩቸው ቴስት ቱብ ማለት ዩዝ ቱ ሚክስ የተለያዩ ኬሚካሎችን ሚክስ ለማድረግ የተለያዩ ኬሚካሎችን ሂት ለማድረግ የምንጠቀማቸው እነዚህ ናቸው። የተለያዩ ሳይዞች ናቸው። ትልቁ ሳይዝ አለ 25 በ200 ሚሊ ሜትር፣ መካከለኛ አለ 18 በ150 ሚሊ ሜትር እና ትንሿ አለች 13 በ100 ሚሊ ሜትር። እነዚህ ቴስት ቱብ ይባላሉ። ሳይዛቸው ነው የሚያወራው። እና ኢግኒሽን በዚህ ነው። ሁሉም ቴስት ቱብ ደግሞ ሂት ማድረግ አንችልም። ምን መሆን አለበት? ሂት ቴስት ቱብስ ዛት አር ፓይሬክስ የሆነም ደግሞ ካይማክስ ወይም ደግሞ ሂትን ሊቋቋሙ የሚችሉ ብቻ ነው የምንጠቀመው። ምክንያቱም ሁሉም አንድ አይደሉም። ሂትን መቋቋም የሚችለውን ተጠቅመን ሂት እናደርግበታለን እንጂ ሁሉንም ወስደን ሂት እናደርግበት አንችልም። በአጠቃላይ ግን ኬሚካሎች እዚህ ውስጥ ሚክስ ለማድረግ እንጠቀምበታለን፣ ሂት ለማድረግም እንጠቀምበታለን ነው ቴስት ቱብ። ራበር ስቶፐርስ ማለት ስቶፐር ማለት ታውቁታላችሁ፣ በላይ በኩል የሚከደንበት ማለት ነው። እዚህ ጋር ታያችሁ አይደል? እዚህ ጋር ይታያል፣ እዚህ ጋር ይታያል። እዚህ ጫፍ ላይ የሚታዩት ራበር ስቶፐር ይባላሉ።
ሲል ለማድረግ ነው። ሪያክሽን ቬዘሎቹ እቃዎቹን ሲል ለማድረግ ለመክደን የሚጠቀመው ራበር ስቶፐርስ ይባላሉ። ራበር ስቶፐርስ ይሄ ራበር ስቶፐርስ ባይዘው ለማውጣት ቅድምም ነግራችሁ ነበር። በአፋችን ዝቅ ብለን በጥርሳችን ማውጣት የለብንም። የራሱ የሆነ ማውጫ አለው ማለት ነው። የራሱ የሆነ ራበር ስቶፐር የሚያወጣ አለ ማለት የሚከፍት አለ። ብቻ ግን ሲል ለማድረግ ነው፣ ለመዝጋት ትጠቀማለን ነው። እዚህ ጋር እንደምታያችሁ ይሄ ኤሌመንት ፍላስክ አለች፣ እሷን ዘጋንበት ማለት ነው። ቴስት ቱብ ብራሽስ ማለት ይሄ ማጠቢያ ነው። ዩስ ቱ ክሊን ቴስት ቱቦችን የምታጠብበት እዚህ ጋር ትንሿና ትልቋ ብሩሽ። ቴስት ቱብ ሆልደር ነው። ቴስት ቱብ የሚያዝበት ማለት ቴስት ቱብ የሚያዝበት ቴስት ቱብ ሆልደር፣ ቴስት ቱብ የሚያዝበት። ቴስት ቱብ ራክስ፣ ቴስት ቱብ እዚህ ጋር ማለት ቴስት ቱብ ራክ ማለት ቴስት ቱቦቹ የሚደረደሩበት ማለት ነው። እዚህ ጋር እንዳይሰባበሩ ሆልድ ለማድረግ ለመያዝ እና ኦርጋናይዝ ለማድረግ የምጠቀሙት ቴስት ቱብ ራክስ ይባላሉ። ዎሽ ቦትል ማለት ይሄ ታውቁታላችሁ፣ ይዋለው። ስለዚህ የተለያዩ ሶሊድ የሆኑ ነገሮች የተለያዩ እቃዎች ላይ ካሉ በዚህ ነው ስፕሬይ ያደረግንበት እና የምናጠብበታለን። ዎሽ ቦትል ነው። ቴስት ቱብ ራክ እቃውን ቅድም ነገርኳችሁ ነው። ሞተር ኤንድ ፔስትል እዚህ ጋር ከዚህ ጋር ይመስላል። ይሄ ሞርታር ኤንድ ፔስትል ማለት መቁጫ ይሄ ሶሊድ የሆኑ ነገሮችን ምን ሳይዙን ዱቄት እንዲሆኑ ፓውደር እንዲሆኑ ወደ ዱቄት እንዲቀየሩ ግራይንድ የምናደርግበት የምንፈጭበት ማለት ነው። የምንፈጭበት ሞርታር ኤንድ ፔስትል ይባላል። እዚህ ጋር ዎች ግላስ፣ ይሄ ዎች ግላስ ይባላል። ዎች ግላስ is used to hold a small amount of solid such as a product of reaction። አሁን ዎች ግላስ ማለት በአንድ ኬሚካል ሪአክሽን ውስጥ ፕሮዳክት ይፈጠራል። ያ ፕሮዳክት የምንይዝበት ዎች ግላስ ይባላል። ዌይት ቦት ይባላል። ዌይት ቦት ማለት ደግሞ used to weigh solids that will be transferred in another vessel። እዚህ ጋር ወደ ሌላ ቬዘል የሚተላለፉ ኬሚካሎች የምናከማችበት የምንይዝበት ነው። እነዚህ ዋና ዋና በኬሚስትሪ ላብ ውስጥ የምንጠቀማቸው ናቸው። ስለዚህ ዛሬ በኬሚስትሪ ላብ ውስጥ ያሉ እቃዎችና ዴፊኒሽናቸውን ነው ዩሳቸውን አየን። በተጨማሪም በኬሚስትሪ ላብ ውስጥም ምን ማድረግ አለብን፣ እንዴት አድርገን ሴፍቲ እንጠብቃለን የሚለውን ነው ያየነው። በቀጣይ ቪዲዮአችን እንዴት አድርገን ላቦራቶሪ ሪፖርት እንጽፋለን የሚለውን አብረን እስክናይ ድረስ ሰላም ነው።